ተረጋጋ እሱ አስፈላጊ አይደለም እንዳትነካኝ ዞር በል ባለጌ ድሮም እንደዚህ ብለህ አጥፋልኝ ያነገር ያጥፋልኝ ልክ አይደለም ምን አገባ አውሩ ቁጭ ብላችሁ ምን አገባ ግን ከዛ በኋላ እኔ እንጃ ማለት ምን እንደምል አላውቅም ይከብዳል ብቻ በጣም ነው የሚከብደው ይከብዳል ግን እስኪ ግልጽ አድርጋ ንገረኝ አልጋ ላይ እንኳን እኔና እሷ ባንድ ከተኛ ነው አንድ አመት አልፈል በቃ ጥፋት ካለኝ ንገሪኝ ጥፋቴ ምንድነው ስላት ከጨራሽ እንደዚህ ያለ ነገር ጥያቄ ካነሳው ቀርፈ ተቀመጥ እኮ ለፋው ወንድሜ እኔ እኮ ለፋ አማራጭ እኮ ነው ያጣሁት ለፋው እኮ እኔ ከዚህ በላይ ምን ላድርግ ደከመኝ እኮ እንዴ እሺ ተረጋጋ እና ምንድነው እኔ አንተ አማራ እሺ ግድ የለሽም ይኸውልሽ አማራ ፈልጋ አይደለም አንዴ ተረጋጋ እሺ ቁጭ ብለህ አመት ሞላኛል እኮ አመት ሙሉ እኮ ይስተካከላል ብዬ ነው እስካሁን እኮ እየጠበቅኳት ያለ አንድ ቀን ትለውጣለች እያልኩ በቃ አትልቅስ ከዚህ በላይ አትልቅስ በቃ እስኪ ምናልባት ልትሰጠኝ የምትፈችላቸው ፍንጮች ካሉ ነው ምን ያረጋችሁ ነው ምንድነው ቻፕስቲኩ ምንድነው የምታረጉት የተሰማችሁ ነበር ምንድነው የምታረጉት እዚህ ጋር እንዴ ከባህላችን ውጪ ምንድነው የምታረጉት ምንድነው ያለባበስ ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ በያላችሁበት ሰላማችሁ ይብዛ ውድ ተመልካቾች ዛሬ አንድ ወንድማችን ወደዚህ ጠርቶናል እንግዲህ ምን እንደገጠመው እሱ ደግሞ ያስረዳናል ከዚህ በፊት በሰራናቸው ፕሮግራሞች በሙሉ እንግዲህ ለእናንተ ትምህርት የሚሆኑ የተለያዩ ታሪኮችን ስናስተላልፍ ነበረ ዛሬ ደግሞ አንድ ወንድማችን ችግር እንደገጠመውና ችግሩን እንድፈታለት ወደዚህ ጠርቶናል እንግዲህ ከሱ ጋር የተወሰነ ቆይታ እናደርጋለን እስከ ፕሮግራማችን ፍጻሜ ድረስ መልካም ቆይታ ሰላም ወንድሜ ሰላም እንዴት ነህ እግዚአብሔር ይመስገን ሰላም አሉ ይመስገን በስልክ የተወሰነ ነገር ነግረኸኛል ስምን አስተዋውቅና ስለ ነገርከኝ ነገር በደንብ እንድታስረዳኝ ፈለኩኝ እና ያው ጥያቄ የሆኑብህ ነገሮች በሙሉ ትንሽ እንግዳ ናቸው ስሰማቸው ምናልባት ከዚህ በፊት እንደዚህ አይነት ነገር ሰምቼ አላውቅም እስኪ ያለውን ነገር በደንብ ግልጽ አድርገህ አስረዳኝ በመጀመሪያ እዚህ ድረስ ስላመጣው ይከታ ያው እኔም ግራ ስለገባኝ ነው ማለት እንደዚህ ያለ ነገር ስምህን መጀመሪያ ብታስተዋውቅ ዳዊት ቀጥል እና በጣም ማለት ተመጣለህ ሁሉ አላልኩም ይሄን ነገር ስነግርህ በቃ ይሆናል ለማንንም አዋይቹ የማላቀው ስለሆነ እንደዚህ መብይ ልንገርህ ብዬ ነው እንጂ ለኔ ከብዶኛል ማለት በእርግጥ ያለው እኮ እናንተ ጋር ብዙ ነገሮች ይፈታሉ የማይባሉ ሲጀመሩ የሚፈቱ የማይመስሉ ግን መጨረሻቸው ሲፈታ ያለውና እኔም እንደው ዝም ብዬ አንድ አካል ልሁን ብዬ ነው እንጂ ግራ ገብቶኛል ዝም ብዬ እንደነገርከኝ እውነትን ነው እውነታውንን ምን ብለህ ትናገረዋለህና ለመናገርም አስቸጋሪ ነገር እንደገጠመ ግልጽ ነው ከጫፍጫፉን ከሰማሁት ከነገርከኝ አንፃር ያው በስልክ ብዙ ነገር ነግረኛል በርግጥ ግን የበለጠ እንግዲህ ጥያቄ የሆኑብንን ነገሮች እንጠይቃለን ከዛ በፊት ምናልባት እኛ ምን እንደናደርግ እንደምንፈልግ አንተን በምን መንገድ እንደምናግዝህና የተፈጠረብህን ያንዳንዷን ነገር በተጨባጭ ብታስረዳኝ ደስ ይለኛል ማለት እንግዲህ እንደነገርኩ ያው ስለ ልጅቷ ነግሬያለሁ ባለቤቴ ነች እና ከባለቤቴ ጋር ነው ተጋብተን እስከምንኖር የነበረን ፍቅር እኔ እንጃ ያስቀና ነበር ታውቃለህ ያስቀናል በጣም ከኔ ጋር የመኖር ህልሟ ራሱ በቃ ትልቅ ነበር እና እስከምንጋባ ድረስ በቃ ቀኖች ሁሉ ይበዙብናል ማለት ቤተሰብ አስተዋውቀን ሁሉ ነገር ተስተካክሎ በቃ በሰላም ተጋብተን ምናምን እየኖርን ነበር ግን ከዛ በኋላ እኔ እንጃ ማለት ምን እንደምል አላውቅም ይከብዳል ብቻ በጣም ነው የሚከብደው ይከብዳል ግን እስኪ ግልጽ አድርገህ ንገረኝ ለማውራት ትንሽ የተቸገርክ ይመስላል ግን መፍትሄ እንድንሰጥህ ዲቴል ነገሩን ማወቅ አለብን በደንብ በጥልቀት ካልተረዳን መፍትሄ ለመስጠት እንቸገራለንና በስልክ የነገርከኝን በደንብ ጠለቅ ብለህ ብታስረዳኝ ደስ ይለኛል ያው ምክንያቱም እዚህ ጋር እንደወንድም ብታየኝ ደስ ይለኛል ለምን እንደወንድም ካላየኝ ካልቀረብከኝ ችግርን ሙሉ ለሙሉ ነግረኝ ወደ መፍትሄ ለመግባት ያስቸግረኛል ካልክሽ ግን እኔ ማለት እንዴት እንደምታወጣው ግራ ነው የሚያጋባው ማለት ሚስቴ ነች አውቃለሁ እኮ የምታዝዝባት አንተ ነህ ለምን አታዝዛት ምናምን የምባልበት ሊሆን ይችላል ግን እንደዛ አይደለም ቤት ውስጥ እንደዛ አይደለም በቃ ይሁን ማለት ከሷ ጋር ያለን ሪሌሽን አሁን አይገናኝም በቃ የድሮና የኛ እስከምንጋባ የነበረውና አሁን ያለው
ሁለት ሰዎች በቃ የሁለት ዓለም ሰዎች ሆነናል። ማን ገናኝ ሰዎች ማለት ነው። ለምሳሌ ምን ተፈጥሮ ነው ማለት አልጋ ላይ እንኳን እኔና እሷ ባንድ ከተኛ ነው አንድ አመት አልፈል በቃ አመት ማለት አልገባኝም። አንድ አመት ሙሉ አልጋ ላይ ይተናል ባለትዳር ሆናችሁ ነው ያልከኛለው? በቃ በለው ያው እንግዲህ እኔና እሷ ጭራሽ እንደዚህ ያለ ነገር ጥያቄ ካነሳውማ ከባድ ነው። ምን እንደምላላቅም የወንድ ልጅ ፈተና ነው ብዬ ነው ማስበው። ብቻ ለኔ ከብዱኛል። እና ማለት አልጋ መለየቱ ከምን የመጣ ነው ማለት ተጋብታችኋል፣ ከዛ በፊትም በፍቅር ስትኖሩ ነበረ እና አልጋ ለይቶ መኖርን ከምን ምክንያት የመነጨ ነው? እኔ እኔ ራሱ እኮ ግራ ገባኝ እሱ ነው ማለት እኔ ምንም ያጠፋሁት ነገር የለም። ጥፋት ካለኝ እኮ ንገሪኝ ነው ማለት ጥፋት ካለኝ ንገሪኝ፣ ጥፋቴ ምንድነው ስላት ከጭራሽ እንደዚህ ያለ ነገር ጥያቄ ካነሳው ቀርፈ ተቀመጥ ማለት አልፈታት ወዳታለሁ። በጣም ነው የምወዳት እኮ በፍቅር እንደቆያችሁ ነገርከኝ። አዎ በፍቅር ነው የቆየነው። እሷም ማፍቀራይ ነው የተጋባነው። እንደዚህ እንኳን በጉልበት አይደለም ያገባሁት። ግን ከተጋባን በኋላ በቃ ሌላ ሰው ሆነችብኝ። እኔ ምን እንደሆነ አላውቅም። በቃ ከኔ ጋር የመተኛት ነገር ሲባል ተነስታ ነው የምትሄደው። በቃ እሷ ጋር እሷ በተኛችበት እጄ ስተኛ ተነስታ ትሄዳለች። ለኔ በጣም ግራ የሚያጋባ ነገር ነው። በጣም ግራ የሚያጋባ ማለት አውቃለሁ እኮ አንተም እኮ በጣም ጥያቄ ነው የሚሆንብህ። እንዴት እንደምፈታው ግን እኔ አላውቅም። በቃ ግራ ነው የገባኝ። ለሰው የሚነገር እንኳን አይደለም እኮ ይሄ ነገር። ምን አድርገህ አሁን ሚስቲ ከኔ ጋር አልተኛም ማለችኝ ብዬ ለማን ነግረዋለሁ? እሱ እኔ ግራ ነው የገባኝ። በጣም ግራ ነው የገባኝ። ስለዚህ ምንም አይነት የሴክስ ግንኙነት አድርገን አናቅም ነው ያልከኛለሁ? በቃ ይኸው አመት ከምናምን አልፎናል። በቃ ከሷ ጋር ተገናኝተን አናቅም። ግንኙነት ጭራሽ ስትጋቡ የነበረበትን ሁኔታ አስታውሰኝ እስኪ። ያው መቼም ወንድና ሴት ሲጋቡ የመጀመሪያ ጊዜ ልክ በተጋቡ የመጀመሪያ ጊዜ ግንኙነቶች ይኖራሉ። እሱም አሉ ይዛኔ ስልክ አሁን እኔ ከሷ ጋር መጀመሪያ እኮ ተገናኘን አይደለ? ስንገናኝ ደግሞ መቼም የመጀመሪያ ብታድርም እንኳን ልትወልድ አይደለም ላይክ ይሆናል ተጠቀማለች መድኃኒት ምናምን። የመጀመሪያ እኮ እንደተጋባን እኮ ኖርማል ነበር፣ ሰላም ነበር። መድኃኒት ተጠቀም ነበር መጀመሪያ ማለት ነው። ግን ከሆነ ታይም በኋላ ይኸው እንግዲህ አመት ምናምን አልፎታል ቢል ከሆነ ታይም በኋላ ተቀየረች። በቃ ጭራሽ ሌላ ሰው ሆነችብኝ። ምንድነው ስላት በቃ ምክንያትም የለም። እንግዲህ ምናልባት እስካሁን ከመጡ ኬዞች በሙሉ ይሄኛው ትንሽ ጠጠር ያለ ይመስለኛል። ምክንያቱም በጣም ብዙ ጊዜ ሆኖታል ተፈጠረ ያልከኝ። ግን እስኪ ሌሎች በባለቤት ዘንድ የሚታዩ ባህሪ ለውጦች መጀመሪያ በፍቅር ጊዜ ስትቆዩና ወደ ትዳር ከገባችሁ በኋላ እስኪ የነበረውን የሷን ባህሪ በደንብ ግልጽ አድርገህ ንገረኝ። ማለት መጀመሪያ እኮ እስከምንጋባ በቃ መቼ ነው ተጋብተን ባንድ የምንኖር? ህልም ነው የምትነግረኝ። መቼ ነው አብረን የምንኖረው? መቼ ነው አብረን የምናድረው? መቼ ነው እንደዚህ ብቻ አብረን ሆነን የምንቀጥለው ነው እንጂ እንደዚህ ያለ ነገር ነው አይደለም። ማለት አሁን እኮ ጭራሽ እንደ ወንድ እኮ አይደለም የምትይኝ። በቃ እንደ ወንድ አይደለም የምትይኝ። ስራው እየሰመጣ ተቀምጣ ነው የምትጠብቀኝ። ትጨቃጨቀኛለች። በቃ መነጫነጭ። ከፈለክ ውጣ ትላለች፣ ከፈለክ ሂድላሉ ትላለች። በቃ ንጭንጭ ነው በቃ ቤት። በቃ ሰላም የለም። ይሁን ይፈታል ማትለው ቋጠሮ ነው ያለው። እና በጣም ነው ግራ ይገባኝ። እንግዲህ አስበው ወንድ ልጅ ሆነ ለዘመናት ስትራፍቃት የነበረችውን ፍቅረኛህን ወደ አንተ ስትመጣ ጭራሽ ካንተ ጋር ሴክስ ማድረግ አልፈልግም ስትል አስበዋል። እኔ ደግሞ ትናፍቀኛለች፣ ወንድ ልጅ ነኝ፣ ስሜት አለኝ፣ ያምረኛል። ግን መጣ ከኔ ጋር ጭራሽ ካንተ ጋር እንዴት ነው የምተኛው? ካንተ ጋር እንዴት ነው ሴክስ ማድረገው ብላ በቃ ጭራሽ ይሁን እንደ ህፃን ልጅ ቃል አውጥታ እንደዚህ ብላለች። አዎ ካንተ ጋር ሴክስ አላደርግም ትለኛለች ሁሉ። እና እኔ ግራ ገባኝ። ሌላው እንዳፍቅራ ከሆነ ትንገረኝ ብዬ ስጠይቃት ምን ማለት ነው ብላውንም ሌላ ቁጣ ነው የምታመጣብኝ። ስለዚህ በንግግሩ ሁሉ ቁጣ ይቀናታል። በቃ ቁጣ ነው፣ መደባደብ ነው የሚቀራት። መታ እንግዲህ እኔ ቤት ተቀምጣ ነው የምትውል ብያለሁ። ስራው ይስመጣ ወጥ እንኳን ለመስራት ሰሪ ካልኳት በቃ ልትደበድበኝ ዱላ ነው የሚቀራት። ቤት ተቀምጣ ውላ ማለት ነው። ከዛ ደግሞ ይመጥቼ ሁሉ ወጥ ለሰራ ይችላል። ገብቷል? ለምን ተኝታ ውላ ወጥ አልሰራም ትለኛለች። እንግዲህ ቀላሉ ነገር እንኳን ከዛ በኋላ እንደ ሰው እንኳን አግባብቼ ላጫውታት ምናምን ከሞከርኩ አንተ ሰው ነህ እንዴ? ሰው ሆነ ነው እንደዚህ ምን እንደቀየራት ባላውቅም ሰው ሆነ ነው እንደዚህ ምንድነው እንደዚህ ይስጠይቃት ጭራሽ መልስ የላትም። ገብቷል? አንተ ዝም ብለህ አርፈህ ተቀመጥ፣ ይሁን እንደ ህፃን ይሁን አርፈህ ተቀመጥ እባክህ፣ እንደዛ ነው የምታደርገው። አሁን
እንደውም አንዴ ምን አልኩ መሰለህ በቃ ልክ ስሜታዊ ሆኛለሁ መጣሁ ጠየኳት በቃ ዛሬ አብረን ነው የምናደርጓት አብረን ነው የምናደርሳት ማንነና ነው አንተ ጭራሽ በጉልበት ምናምን አለች ማንነና ነው እኔ ሳልፈልግ አንተ አብረኝ የምትተኝ ሲጀምር አይገርምህም እንደው እንዳላይህም አለች በቃ እንደው እንዳላይህም በቃ ናቀችኝ በጣም ይሁን አወረደችኝ ሁሉ ከዛ እኔም ዛሬማ በቃ አልፋታትም አልኩና ይያት ገባ በጉልበት ይያት ስገባ ቀውጥሽ ጮት በቃ ያ ዩናስ የገዛ ባለቤትን በጉልበት እንደዚህ ማድረግ አልሰማለችኝ እንግዲህ ነገርኩ እኮ አንድ አመታችን እኮ ነው እንግዲህ እኔ አንተ እንዴት ነው አንተ አሁን አንድ አመት ሙሉ አፍቅራት ወዳሃት ያገባሃት ልጅ አንድ አመት ሙሉ አልጋ ላይ አብሬ ያልተኛ ማለት ምን ማለት ነው እኔ እኮ ወጣት ነኝ አይደል ቤተሰቦቼ እኮ የኔን ልጅ ይናፍቃሉ አይናቸውን ባይናቸው ማየት ይፈልጋሉ የልጅ ማየት ይፈልጋሉ ለነሱ ልጅ ማሳየት ይፈልጋሉ እኔም ደግሞ ጥሩ ትዳር እንዲኖረኝ ይፈልጋሉ እንዴት ነው አንተ እንዴት ነው ከሚስት ጋር ከምትወዳት ልጅ ጋር ገና ካገባት በቅርቡ አብሬ ያልተኛም ብላ ካንተ ጋር ሴክስ ማድረግም ጭራሽ ሐሳቡም የለኝም ስትል አሁን ይሄ በሰላም ነው እንዴት ነው የሚፈታው እስኪ ስለዚህ አሁን አንተ የምትለኝ መሐላችሁ የሆነ አይነት አለመግባባት አለ እንደው ራስን ፈትሸህ ታውቃለህ ችግሩ ካንተ ይሆን ያየችው ነገር አለ እኔ ጋር ምንም የለም እኔ እኮ ነገርኩ ስራው ላለው ገባለሁ አለቀ እሷ የምትለው ቤት ተቀምጣ ነው በቃ እንደሰው እንኳን ስራ እኮ አትልም እኔ እኮ ስራ ስሪ እኮ አላላትም እኔ ለምንድን ነው ቤት የምትቀመጠው ማለት ስራ የለም ነው ወይስ እንዴት ነው ጭራሽም አትፈልግም እሷም ስራ እንዲሰራ አትፈልግም ፍላጎት የላትም አዎ ቤት ተቀምጣ ነው የምትውለው እኔ እሄዳለሁ ስራው እየሰመጣ እዛው ተቀምጣ ትጠብቀኛለች የሚገባኝ በቃ ስገባ የሚቀበለኝ ንጭንጭ ነው ንትርክ ነው በቃ ከዛ ውጪ እኔ የፈለኩትን ነገር መጠየቅ ራሱ አልችልም ግን ስትጋቡ ፈቅዳ አንተም ፈቅደ እሷን ፈቅዳ ነው የተጋባችሁ የዛኔ እኮ እሷ ነች ሲጀምር ከኔ በላይ እሷ ትፈልገው ነበር መጋባታችንን አብሮ መኖሩን ትፈልገዋለች እኮ እኔ ጋር ችግሩ ምንድነው ብዬ ራሱ እኮ እኔ ራሴን ስፈትሽ ምንም ችግር የለም ግን እኮ አብዛኛው ጊዜ ስራ ላይ ትኩረት እንደምታደርግና ጊዜ ለእሷ እንደማትሰጣት ነው ምናልባት በንግግር መሀል አንተ ብቻ ከሆነ የምትሰራ ከሆነ የክራውድድ ቢዚ ከመሆን አንጻር ጊዜ አልሰጣት እንዳይሆን እነዚህ መነጫነጮች ከዚህ አንጻር የተፈጠሩ ሊሆኑ ይችላሉ አሁን እንደዛ ቢሆን እኔ እኮ መጥቼ ቢያንስ ማታ እንኳን ሰው በሰላም ያሳልፍም እንዴት ነው ጊዜ ከሆነ የፈለገችው እኮ የምናገኛትን ጊዜ እኮ በንጭንጭ ነው የምታሳልፈው አሁን ከኔ ጋር ጊዜ ከሆነ የፈለገችው ዛሬ ረፍት አድርግና የሆነ ቦታ እንሂድ ይባላል አይደል እሷ እኮ እኔ ከመጣው በቃ ኬት አጠራቅማ እንደምታመጣው የስድብ ማዕት ነው አዘጋጅታ የምትጠብቀኝ ሌላ ነገር የለም እኔና እሷ ተገናኝተን በቃ ይሄ ነው ያው አመታት እንግዲህ አመት ከምናምን ሆነ እንግዲህ ይሄ ሁሉ በቃ ከሷ ጋር አልሰበው አልጋ ላይ ተለያይተን እንዱ ቤት ውስጥ አንግባባ ጭቅጭቅ አሁን እንዴት ነው ትዳር እንትላለህ እኔ በቃ ግራ ገብት ብሉኛል እንዴት እንደሚፈታ ምን ይሆናል ልንገርህ ነው እንጂ እኮ የሚፈታ ነገር እኮ አይደለም እኔ ግራ ገባኝ ለማንም አላወየው አመት ያለ ቆይታ ምናልባት በቤተሰብ ይሄን ነገር ለመፍታት አልሞከርኩም በሷ ቤተሰቦች በጓደኞች ምናምን በመትቀርባቸው ሰዎች እንደነዚህ አይነት መፍትሄዎች ማለት አመት የሆነ ምንም አይነት መፍትሄ ሳትወስድ ይሄን ለራስ መያዝ በጣም አስቸጋሪ ነው አመት በጣም ከባድ ነው አመት አልጋ ላይ ምክንያቱም ባልና ሚስት በተጋቡ አመት ምናምን እኮ ልጅ ወልደው የሚያሳድጉበት ጊዜ ነው ምናልባት ግን አሁን እናንተ እንደዚህ አይነት ነገሮች የማታደርጉ ከሆነ ማንኛውም ተጋቢዎች እንደሚያደርጉት የማታደርጉ ከሆነ አንዱን ካልተንከባከበ አንዱን ካልሰማ በዚህ ሁኔታ ልጅ ብትወልድስ ወይም ደግሞ የሆነ ነገር ቢፈጠርስ እንዳልከው አስገድደህ የሆነ ነገር በአንተ ፍላጎት የሆነ ነገር ብታረግ ከዛ በኋላ ምን አይነት ህይወት ነው የሚኖረው ልጅ ከመጣ ደግሞ በዚህ ባህሪ አስቸጋሪ ነውና ይሄን ነገር በራስህ መፍታት አልነበረብህም በሃይማኖት አባቶች ወይም በሆነ መንገድ ምክንያቱም ኢትዮጵያ ውስጥ አለመግባባቶች የባለትዳር አለመግባባቶች ብዙ ጊዜ የተለመዱ ናቸው ግን ደግሞ የሚፈቱባቸው መንገዶችም አሉ እነዛን ስቴፖች ሄደሃል ማለት ሞክሬያለሁ በመችለው ሁሉንም ሞክሬያለሁ ግን አሁን ውጭ ላይ ሌላ ሰው ናት ቤት ስንገባ ሌላ ሰው ናት እንዴት ማለት አሁን ለምሳሌ እንደዚህ ምናምን እኔ እንደውም በኔ በጓደኞቼ ከሷ ጋር አለመስማማት ይሄን ማለት የማታወጣው ሚስጥር እኮ አለ አሁን ይሄ ስለ አልጋ ላይ ስለ ምናምን አላወራቸውም ብቻ ግን ቤት ላይ ስምምነት እንደሌለ ብዬ ጓደኞቼ ሁሉ ለምንድን ነው የማታወሩት እነዚህ አይነት ነገሮች እኮ ማለት የሆነ መንገዱን ፈተህ እኮ የሆነ መንገዱን አለመፍታት ማለት ነው ሰው ደግሞ እርቅ መግባባትን የምታመጣው ሁሉንም ዲቴል እያወራ የተነጋገርክ ነው ምክንያቱም አንዷ ነገር ከጎደለች በኋላም ድጋሚ ብትታረቅም ድጋሚ ደግሞ ትጣላለህ አሁን እነዚህ ነገሮች ዲቴል ለመፍታት ለምንድን ነው ያልሞከራችሁት ማለት እኔ ነገርኩህ ማለት እኔ ራሴ ደበቅኩት እኮ አለ አሁን ይሄን ነገር ለኔ በቃ በጣም ይሁን
እንዴ ሚስቴ አልጋ ላይ አልተኛም ማለችኝ ብዬ ማውራት ለኔ ነውር አድርጌ ነው ያስኩት ውጭ ላይ ለማውራት ግን ሌላውን ጭቅጭቁን ምናምን ይሄን ያለውን ነገር ግን ለጓደኞቼ ነግራቸው ታረቁ ምንድነው ምናምን ሲባል በመሐላችን ምንም የለም ዝም ብሎ አንዳንዴ ያለመግባባት ነው ብላ ነው ያለፈችው እሷ ማለት ነው ስለዚህ በጓደኞቻችሁ ፊት ለማስመሰል ታረቃችሁ ነው በቃ አዎ ለማስመሰል ታረቃች እዚህ ስመጣ ግን የባሰ ምን ለማድረግ እየሞከርክ ነው ያለች ምን ለማድረግ እየሞከርክ ነው እናንተ ውስጥ ምን ነገር ኑሩ ነው ይሁን እንደውም የባሰ ጭቅጭቅ ሌላ ጭቅጭቅ ፈጠርኩ ስለዚህ እኔ ግራ ገባኝ በቃ አሁንም እኮ ነገርኩ እኮ አንድ አመት ሙሉ እኮ ይስተካከላል ከዛሬ ነገር ወያይቹ ነገር ኑሩ ነው እኔ የማላቀው ነገር ኑሩ ምኑ ከባድ ነው እሺ እኮ እኔም እንደዛ ብዬ ነው ይስተካከላል ተመልሰዋለች በቃ አንድ ቀን ትመለሳለች እያልኩ ነው አንድ አመት ሙሉ ላይ አሁን ግን በቃ እኔ ግራ ገባኝ እኔ ከዚህ በላይ ምን እንደማረግ ራሱ እኔ አላቅም ግን አመት ያህል ቆይተህ አሁን ምን ተፈጥሮ ነው ወደኛ የመጣው ማለት የተፈጠረ ሌላ አዲስ ነገር አለ አሁን ካልከኝ ውጪ ማለት እኔ እሷን እንደውም ከተሻላት ምናልባት ከተመለሰች ብዬ ብዙ ያዘጋጀሁት ይሆናል እንደ ሰርፕራይዝ ያዘጋጀሁት ነገር አለ ለሷ ግን ያን ሰርፕራይዝ ከማድረጌ በፊት እሷ ላይ አሁን እንዴት ነው መመለስ የምትችለው አንተንም እኮ ለማከረህ ምክንያቱም የብዙዎቹን ጥያቄ አንተ ጋር ወደ አንተ የሚመጣና እናንተ ብዙ ጊዜ መፍትሄ ትሰጣላችሁ ስለዚህ እኔ ጋር ምናልባት እስኪ እናንተ ጋር አሁን እንዳንተ በዚህ ጉዳይ እናንተ ኤክስፒሪየንስ ናችሁ ብዙ ነገር ታውቃላችሁ ከኔ በላይ ስለዚህ እናንተ ጋር መፍትሄ ካለ ብዬ ነው እንጂ አሁንም እኮ ግራ እንደገባኝ ነኝ ይሄን ነገር ማድረግም እኮ ለኔ ከባድ ነው በጣም እኔ እንዴት እንደሆነ እኮ አላውቅም ማለት እኔ በቃ ነገ ህይወት እንዲኖረኝ እፈልጋለሁ የተሻለ ነገር እንዲኖረኝ እፈልጋለሁ ግን እንዴት ነው ማስተካከል የምችለው እስኪ አልገባም አይዞህ እንደምታው ወንድ ሊሳለክ ጥሩ አይደለም እኔ ጥያቄ ነው ነብኝ እኔ ምንም ያው ታው ተረጋጋ ምን እንደማረጋ አለቀም ብቻ ተረጋጋ እኔ አባት እንደዚህ እኮ በመሆን የሚለወጥ ነገር የለም ማልቀስ ለሁሉም ነገር መፍትሄ ቢሆን ኖሮ እኮ አልቀሰን ሁላችንም ችግሮች መፍታት እንችል ነበር ግን ከማልቀስ ቆፍጠን ብሎ መፍትሄ ልካው እንዳደረከው እኔ እኮ ለፋው ወንድሜ እኔ እኮ ለፋ አማራጭ እኮ ነው ያጣሁት ለፋው እኮ እኔ ከዚህ በላይ ምን ላድርግ ደከመኝ እኮ እንዴ አይዞህ ያው እንግዲህ እኛም ልናገዝ ከዚህ በኋላ እንግዲህ እኛም ከጎን ለማገዝ እንሞክራለን ግን ያው ማልቀሱ ትንሽ ይከብዳል ማለት ይገባኛል አመት በዚህ አይነት ሁኔታ ማሳለፍ ከጎን አለች የምትላት ሴት ካንተ እኩል ካልቆመች ከባድ ነው ይገባኛል ግን መረጋጋት ነው ያለብህ ተረጋግተን መፍትሄዎችን መፈለግ ነው እንሻለው እኔ እኮ ያው ተረጋግቼ እኮ አመት ሞላኝ አልኩ እኮ አመት ሙሉ እኮ ይስተካከላል ብዬ ነው እስካሁን እኮ እየጠበቅኳት ያለ አንድ ቀን ትለውጣለች እያልኩ እኔ ምን ማድረግ አለብኝ ከዚህ በላይ አሁን በቃ አትልቅስ ከዚህ በላይ አትልቅስ በቃ እስኪ ምናልባት ልትሰጠኝ የምትፈችላቸው ፍንጮች ካሉ ማለት እስኪ ምናልባት ከቤት አለመውጣቷን የምትገናኘው ጓደኛ ምናምን የሴት ጓደኛ የተለያዩ ልታገኛቸው በማህበራዊ ህይወት ልታገኛቸው የምትችላቸው ሰዎች ካሉ እንደነዚህ አይነት ጥቆማዎችን ስጠኝ እኔ ምንም አላውቅም እኔ ሙሉ ያው ነገርኩህ እኮ ስራ ነው ስመጣ ግን ቤት ነው ማግኘትም ብቻዋን ነው ከማንም ጋር አትገናኝም ምን እንግዲህ እኔ ቀን የትሄድ አላውቅም ግን አንተ እንዴት እሱን እርግጠኛ ሆንክ ማለት ስራ ነው ሙለው ማታ ነው የምገባው ስላልክ የሷን አዋዋል ወይም ደግሞ የሷን ፍላጎት ለማዳመጥ የስራ ድካም አለ እንደነዚህ አይነት ነገሮች ቁጭ ብሎ የማውራት ቁጭ ብሎ ሐሳብ የመለዋወጥ ከሷ ጋር የምትፈልገውን ነገር የመጠየቅ ባልና ሚስት መሆን መቼም ያው ተቀራርቦ ለማውራት ትልቅ እድል ነው በያስባለውና እንደዚህ አይነት ነገሮችን ለማድረግ አልሞከርኩም ፍላጎቷን ምን እንደምትፈልግ ጠይቃት ታውቃለህ መጀመሪያ እኮ ለምጠይቃት ጥያቄ መልስ ሰጠኝ ነው መጣው አይደል በቃ እንደ ጠላት እኮ ነው የምንቀመጠው አንተ እኮ ሰው እኮ ታዋየው የምትፈልገው ሰው እኮ የምትጠይቀውን ጥያቄ መልስ ሲሰጥ ነው እንዴት ነው ጭራሽ ማየት ለማትፈልገው የሆነ ነገር ልታማከራ ስትል ተነስታ የምትሄድ ልጅ ምን አድርጌ እጠይቃታለሁ በቃ የሆነ እኮ አጠገቧ ከተቀመጥኩ ተነስታ ነው የምትሄደው ሳሎን ከሆንኩ ወደ መኝታ ክላስ ትገባለች እኔ ግራ ገብት ያለኝ እኮ እሱ ነው አስበው እስኪ እንዴት ነው አንተ አሁን እኔ ሚስቴ ብዬ አግብቼ እንጃ በግልጽ ካልነገርከኝ መፍትሄ ለማምጣት በጣም ነው የሚከብደኝ እንደው ምናልባት እስኪ አንተ በተለየ መንገድ እሷን ለመሰለል ወይም ደግሞ ከስራ ወጥተህ
ምን እንደምታደርግ ለማየት ምናምን ሞክረህ ታውቃለህ? ካሉት ችግሮች አንጻር ያው በራስ የምትወስዳቸው ነገሮች ሊኖሩ ይችላሉ። እንደው ክትትል ምናምን እንደዚህ ቤት ውስጥ ምናምን ከስራ ውጭ ሄደህ ቶሎ ለማየት ሞክረህ ታውቃለህ? እኔ ሲሄድ ብቻዋን ነው ማግኘት። እኔ ከሰራም ቶሎ ወጣሁም አምሽቼ ወጣሁም ሲሄድ እኮ ቤት ብቻዋን ነው ማግኘት። ወይ ተኝታለች ወይ ተቀምጣለች። እኔ ራሴ ጋር ከሆነ ችግር ብዬ ዶክተር ሁሉ ሄድኩ፣ ተመረመርኩ፣ ዶክተር ሁሉ ጠየቅኩ። እኔ ጋር ምንም ችግር ተመረመርኩ ማለት በቃ እኔ ምናልባት ችግር ካለብኝ ብዬ ተመረመርኩ፣ ምንም የለም አሉ። ማለት ራስ እንዴት ተጠራጠርክ? እኔ ግራ ሲገባኝ ምን ላድርግ? አስበው ሚስት የምትባል ሰው እኔ ራሴ ብዬ ያመጣኋት ልጅ እኮ ከኔ ጋር መተኛት አትፈልግም። እኔ ደግሞ እንደ ሰው ነው ወጣት ነኝ አይደል እንዴ? ብዙ ነገር ያምረኛል፣ ግን በቃ አልሰማኝ አለች። አስበዋል ግን ሚስት ስትከለክለ ወይ ሌላ መልመድ አለብኝ ግዴታ። እንደዚህ እንኳን ትክክል አይደለም። ያው ምናልባት ለትዳር እኮ አይዞህ እባክህ እኛን ማልቀስ ተገቢ አይደለም። መፍትሄ መፈለግ ነው የሚበጀው። ስሜቱ አልገባም። ይገባኛል እኮ ለመረዳት እየሞከርኩ ነው። የአመት ችግርህን ነው እየነገርከኝ ያለውና ትንሽ እንግዳ ስለሆነ ለኔ ነው ጥያቄዎች መጠየቅ ስላለብኝ ነውና ተረዳኝ። አይዞህ ተረጋጋ እባክህ። ተረጋጋት ብለኝ። ቆይ ተረጋጋ እባክህ። ተረጋጋ ይኸውልህ የኔንም ቆይ እኮ እሺ ይኸውልህ እንደሱ አይሆንም እኮ። አንተ አልገባም እኮ እንዲገባኝ እየሞከርኩ ነው። ማለት ይሄ ነገር ወዴት እያመራ ነው? ተረጋጋ በቃ እንትን በል እሺ። እኔ እንዳጣራ እድል ስጠኝ። ነገርኩህ እኮ ከዚህ በላይ ምኑን ልንገርህ? ይገባኛል እኮ አመት ያስከውን ነገር ነው እየተነፈስክ ያለው፣ ግን ደግሞ ለኔ ለመረዳት ያስቸግራል እና ጉዳዩን ለማጣራትም ያንተ ንግግር ምክንያት አንተ ብቻ ነው ያስከው ሚስጥር ስለሆነ እሱን ነገር ሙሉ ለሙሉ አውጥተህ ካልነገርከኝ መፍትሄ ለመስጠት ይከብደኛል። ለዛ ነው እንጂ አሁን ባለውበት ሁኔታ ብዙ ነገሮችን መጠየቅ አግባብ ሆኖ አይደለም። እኔ እኮ ነገ እንዴት እንደምቀጥል ነው እኮ ግራ የገባኝ። እስከዛሬ ደረስኩ። ነገ እንዴት ነው የሚሆነው? እኔ እኮ እንደ ሰው እኮ ልጅ ያምረኛል አይደል? እንደ ሰው እኮ ትዳር እንዲኖረኝ እፈልጋለሁ። ትዳር እኮ የተሻለ ነገር እንዲሆን እፈልጋለሁ። እንዴት ነው በዚህ ሁኔታ የምቀጥለው? እኔ ግራ ገባኝ። እኔ እኮ ብዙ ነገር ገና ያዘጋጁት ነበረኝ እኮ። ምን አዘጋጅተህ ነው? ቅድምም ሰርፕራይዝ ምናምን ስትል ነበር። እስኪ እሱን ነገር ግልጽ ብታደርግልኝ ምናልባት ማይነገር ከሆነ። እኔ እሷ አታውቅም። እንደነገርኩህ እሷ ቤት ነው የምትውለው። እኔ በሰራው ስራ በቃ ደህና ገቢ ያለኝ እኮ ቤት እያሰራው ነው። እሱ ቤት ሲያልቅ እኮ እኔ ልጄን አቅፌ ነበር መግባት የፈለኩት። ቤቱ ሲያልቅ እሷንም ቤቱ ሲያልቅ እንደው ከተደሰተች ብዬ ሰርፕራይዝ አድርጌ እስከዛ ልጅ ብንወልድ ልጄን ይዤ እገባለሁ ብዬ ነበር ያሰብኩት። ግን በዚህ ሁኔታ እንዴት ነው የሚሆነው? በጣም ደስ የሚል ሀሳብ ነው ያሰብከው። እንግዲህ ከፈጣሪ ጋር እኛም ብቻ ምን ያደርጋል? ሀሳብ ብቻ እኮ ወደ መሬት ለማውረድ እኮ መጀመሪያ ከሀሳብ ነው የሚነሳው። አያየው ካላከለችኝ ነው እኮ የምልህ። ከሷ ጋር እኮ ሴክስ ካደረግን 1 ዓመታችን ነው። ቆይ ግድ የለም በቃ እሺ። እኛ እንግዲህ ማድረግ የምንችለው ነገር ካለ ይኖራል ብዬ አስባለሁ። ብዙ ነገሮች ዝግ ናቸው እንዳልከኝ። ከሰው ጋር ማትገናኝ ከሆነች ልጅ ቤት ከሆነ የምትውለው እኛ ነገሩን ለመፍታት ጥረት እናድርግ። እኔ በቃ እርዳኝ ብቻ መፍትሄ ይኑር። እንደምንም ልፋልኝ እባክህ። እሺ ይኸውልህ እኮ ተነሳ ዳዊት፣ እባክህን ተነሳ፣ እያስቸገርከኝ ነው ዳዊት። ይኸውልህ ስራዬ ስለሆነ ነው እሺ ይሄንን የማደርገው። እንደዚህ የተለየ ነገር ስላደረክ ምንም የሚፈጠር ነገር የለውም። ይሄ ስራዬ ነው እሺ። ላንተ ግራ ገብቶኝ ነው ወንድም እኮ ይገባኛል። ይኸውልህ እኔ በህይወቴ እንደዚህ ወንድ ልጅ ሲያለቅስ ገጥሞኝ አያውቅም። ማለት ይሄን ያህል የቸገረህን ነገር በውስጥ ያስከውን ነገር ስላወያየኸኝ በጣም አመሰግናለሁ፣ በግልጽም ስለነገርከኝ። ግን እስከዛሬም ቢሆን በውስጥ ማስቀመጥ አልነበረብህም። መፍትሄ ይኖራል ብዬ እኮ ነው። አንድ ቀን ትለውጣለች ብዬ ነበር እኮ። ይኸውልህ ብዙ ነገሮች ቀን በገፋ ቁጥር የባሰ ነገሮች ሊፈጠሩ ይችላሉ። እንደው ምናልባት ከአንተ ጋር ከመሆን በፊት ሌላ የፍቅር ጓደኛ አላት ባለቤት፣ ወይ ደግሞ የልጅነት ጓደኞች ምናምን የምታገኘው ሰው አለ? የላትም። በቃ እኔ ተዋወቀች። እሷ እኮ እንደነገረችኝ ከኔ ውጭ እኮ አታውቅም። ከኔ ውጭ እኮ እንዳታውቅም እንደነገርኩ መድኃኒት እየተጠቀመች መሆኑ ነው እንጂ ከመጀመሪያ እኮ ክብሯን ወስድኩት እኮ እኔ። ግን በቃ ከዛ ወዲህ ግን በቃ ጭራሽ እንዴት
ሌላው እንዲ የምታቅቡን እኮ በቃ ከሱ ጋር ልትቀጥል አስባ ነው ቢኒም ጠረጥር ነበር ግን የለም እንደዚህ ያለ ነገር ግን የተጋባችሁ ሰዓት ምናምን ሴክስ ላይ አስደስታት ምናምን እንደነዚህ አይነት ነገሮች ነበሩ አዎ ሰላም ነበርን ከሆነ ታይም በኋላ እኮ ነው የተቀየረችው እንጂ ሰላም ነበር ግን በቃ ከዛ በኋላ እኔ ግራ ገባኝ ምንም የተለየ ነገር አድርጋ አታውቅም ማለት ነው ምንም የለም ማለት በፍቅር ጊዜ ላይ እንደነበራችሁት ነው ሁኔታዎች እየቀጠሉ የነበረው ከተጋባችሁ አዎ በቃ የተቀየረ ነገር የለም እኔ መጀመሪያም እኮ ነገርኩ እኔም እኮ ከተጋባን በኋላ ምናልባት በቃ ችግር ካለ በየ ራሴን እኮ ነገርኩ እኮ እስከምትጠራጠር ድረስ እንግዲህ ራስን እስከምትጠራጠር አስበው እኔ እኮ በራሴ እርግጠኛ ሆኜም እጠራጠራለሁ እርግጠኛ ነኝ እያልኩ እጠራጠራለሁ ግን ያረኩት ነገር ደግሞ ማቀው ነገር የለም በቃ ሌላ የሆነ እሷን የሚያስከፋ ነገር እንኳን ስራ ቦታ ላይ የተለየ ግንኙነት አለ ከሴቶች ጋር የለኝም እንደው ምናልባት ወሬ የሚያቀብላት ስላንተ ምናምን ያው ሴቶች አንዳንዴ ስለባለ በተራሽ ሲጀመር እኔ ጋር ሲት መጣ ያቅማ ከቢሮጂ እሷም እንደነገርኩ ቤት ነው የምትውለው እንዴት ሆኖ እንደዛ የሚሆን እንግዲህ በቃ ያው የነገርከኝ ነገር አለ እነሱን አደራጅቼ እንግዲህ ማውራት ያለብኝ ግለሰብ ይኖራል በባለቤት በኩል ባንተ በኩል በጓደኞች በኩል ብዙ ነገሮችን ለማውራት ጥረት አደርጋለሁ እንግዲህ የባለቤትን ፎቶና ስልክ ተሰጠኛለህ ከዛ ወደ ቤቱንም ተጠቁመኛለህ ሄጅ እስኪ አሁን ካንተ ጋር ቁጭ እየተወያየሁትን ነገር ደግሞ በሷ በኩል ያለውን ነገር ለመስማት ሞክራለሁ ከዛ ውጪ ምናልባት ጓደኞች ካሉ እንደነዚህ አወራዋቸው ያልካቸው ወይም ደግሞ ነገሩን ለመፍታት የሃይማኖት አባቶች ወይም ደግሞ ሽማግሌዎችን አወራዋቸው ያልኳቸውንም ከነሱም ጋር ሆነን ተባብረን ይሄን ጉዳይ ለመፍታት እንሞክራለን አንተ ግን በርታ እሺ እንግዲህ ውድ ተመልካቾቻችን ዳዊት የገጠመውን ነገር አስረድቶናል እንግዲህ በባለትዳር መሃል እንደዚህ አይነት ነገር መፈጠሩ በጣም ከባድ ነው ወንድም ልጅ ሆኖ እንግዲህ ያለቀሰ ነው ብዙ ነገሮችን ሲነግረኝ የነበረው ይሄ ደግሞ በጣም አስቸጋሪ ነው ወንድ ልጅ ይናል ስሜታዊ ሲሆን እኔም በስራ አጋጣሚዎች ብዙ ጊዜ ገጥሞኝ ያቁም ለአመታት እንግዲህ ባለትዳር ሆነው ወደ ትዳር ከገቡ በኋላ እንግዲህ ምንም አይነት የተግባቦት ያለው ግንኙነት እንዳላደረጉና አልጋም እንደለዩ ብዙ ተጨባጭ የሆነ የባለትዳር መስመሮችን እየሄዱ እንዳልሆነ ነው የነገረኝ እና ለአመታት ያህል እንደታገሰ በእውነት አጠገብ ያለው ወንድማችን በጣም ጀግና ነው አመት ያህል ትዳር ላለመፍታት ወይም ደግሞ ትዳሩን ላለመተው ብዙ ዋጋ ከፍሏል አሁን ደግሞ ባለቤቱን ሰርፕራይዝ ለማድረግ ጥረት እያደረገ ነው ከዛ በፊት ግን የባለቤቱን ትክክለኛነትና ለምን እንደዚህ ያደረገች እንደሆነ እንደመረምርለት ነው የፈለገው እንግዲህ እኛ ደግሞ ማድረግ ባለብን ስቴፕ ሄደን ይህንን ለማጣራትና ትዳራቸውን በፈጣሪ ዘንድ ከፈጣሪ ረድቶን እንግዲህ ሰላማዊ ለማድረግ ጥረት እናደርጋለን አዲስ ነገር እስከሚኖር ድረስ ሰላም ቆዩ ጤና ይስጥልኝ ሰላም እንዴት ነሽ የዳዊት ቤት ማለት ነው እንዴ ነው የምትሄደው ቋንዴ ቁጭ ብለን ማውራት ያለብን ጉዳይ አለ ያማል እንዴ ነው የምትሄደው እሺ እኔ እናት አንዴ ተረጋጊ አንቺ ጀመረን ያንተ እናት አይደለም ምን እናት ምናምን ምንድነው አንተ እዛ ጋር ምትቀር ዳዊት ጋር አንድ ጉዳይ ነበር እያቀረጸኝ ነው ሳያስፈቅድ ቋንዴ እያቀረጸኝ አቋይ ቀረጻ አይደለም አንዴ እሺ ተረጋጊ እኔ ከዳዊት ጋር ጓደኛዬ ነው እና አገባኝ እዛው ውጭ ጨርሳ ጓደኛዬ እሺ አንዴ ተረጋጊ ባክሽ ግድ የለሽም አንተ አማን እሺ ግድ የለሽም ይኸውልሽ አማን ፈልጋ አይደለም ቆይ አንዴ ተረጋጊ እሺ ቁጭ ብለን አንዴ ለምን የምንቀመጠው ለምን የምትቀመጥ አንተ አታቆም ቆይ አንዴ ተረጋጊ እሺ ቆይ ይኸውልሽ አንዴ እሺ እኔ ለአንተ ላንሰምሽ ስርዓት ያዝ እሺ ገባኝ እሺ አንዴ ቁጭ ብለን 5 ደቂቃ ማውራት እንችላለን አንቺ ለምንድነው እኮ አንዴ ተረጋጊ አልረጋጋም በቃ ውጣልኝ ከቤት እሺ አትረጋጊ ስለ ዳዊት ላወራሽ ስም ምን አገባኝ እዛ ደውልና ጠይቀው ዳዊት አይደለም ይኸውልሽ የመጣ ነውና እሱን እዚህ መጠበቅ ስላለ በቃ በረረ ይወጣና ጠብቀው ነው ስራ ላይ አንተ ይኸውልሽ ለስራ አንተ እዛ ጋር ለምን ደሞ አንዴ ተረጋጊ እሺ ስለ ዳዊት የምነግርሽ ነገር አለ ምንድነው የምነግረኝ አልፈልግም በቃ በጣም የተደበቀ ነገር ነው የምነግርሽ ምንም የምፈልግ አልፈልግም በቃ ውጣልኝ አንዴ ቁጭ ብለን ነው አንተ ጸብ ነው የምፈልገው እኔ ጸብ አልፈልግም እና ምንድነው በቃ ተነገራ ውጣታ ስለ ዳዊት የምነግርሽ አንድ ትልቅ ነገር አለ የኔ አንተ ዳነካኝ ደግመህ ዳነካኝ እሺ አልነካሽም በቃ ዘረድኝ እዛ ግድ የለሽም 5 ደቂቃ ቁጭ ብለን ምን ችግር አለ ምንድነው የሚመስለው በእናታችሁ ሲያዩ ሰዓት ውጣ በእናትህ ሰው ነው የሚመስለው አንዴ ተረጋጊ እንጨት አቋም ውጣ የኔ እናት አንዴ ተረጋጊ እንዴ ቁጭ ብለን ብናወራ ምን ችግር አለ 5 ደቂቃ ብቻ አንዴ ከኔ ጋር ጸብ ነው የምፈልገው መሰለኝ ውጣ አንተ ክብር አይደለም እንዴ
እሺ ምንድነው ክብር ያኔ እናት አትበለኝ እሺ ቆይ ተረጋጊ ቆይ በቃሽ ተረጋጊ 5 ደቂቃ ብቻ እሱ ያጠፋልሻል ያገባኩ ነው 5 ደቂቃ እሺ እዛ ጋር ወይ እዛ ቁጭ ብላ አውራ እሺ ይኸው ቁጭ ቶሎ አውራ ነው እኮ ቁጭ በይ አንቺ ለምን እንደምትቀመጠው በቃ ማውራት መቀመጥ ፈለከ ቁጭ በይ ምንድነው መትሽከራከረው አንተ ለምን ማታ አንዴ ተረጋጊ እኮ ተረጋጊ አትርዛም እንደምረጋጋው ሻውራ እየሰማሁ እንዴ በቃ እሺ ቁጭ በይና እናውራ ወደ ቤቱ ማይፈልገ ቆይ ጤነኛ አይደለሽም ቁጭ ብለን እናውራ አንተ እየተሳደብክ ነው ወይ እሺ ብለ እየተሳደብክ ይቅርታ ይኸው አልሳደብም እሺ ቁጭ በይ እሺ አልቀመጥም ቁጭ ብለህ ካውራ ምን ችግር አለ እሺ አውራ ቃየትን ጠብቀው ወደዛ ቁጭ አለ ይኸው እሺ እዚህ ጋር ነው ጫኑ ማታችሁ እሺ ምንድነው እዚህ ጋር ቦን ችግር የለም እዛ ሆነ እናውራ ለምንድነው እኔ ጋር እሺ ይሁን እሺ ምናልባት አንቺ አታውቂኝም እኔ የዳዊት ጓደኛ ነኝ ጀመረ እኔ እንደዚህ አይነት ሰው አላውቅም ያ ቅራቅንቦ ጓደኛ ነው የሚሰበሰበው ቅራቅንቦ ጓደኞች አሉት እንደ ዳዊት አንተን ያያዩ አንዱ አይ ሌሎች እኔማ ቅራቅንቦ አይደለም እኔ በጣም ወዳጁ ነኝ አብሮ አደጉ ነኝ እሺ ቅራቅንቦ የሰርጋችሁ ጊዜም ነበርኩኝ አረዋክ ደስ ይላልና ምንድነው የውልሸቴ ምናልባት ስምሽን ብትነግሪኝና ብንተዋወቅ ደስ ይለኛል ካኔ ጋር መተዋወቅ ምን ይሰራልሃል እሱን ፈልገህ ነው የመጣው ስለዚህ ወራሽ ነገር አለ ምናምን ችግር የለውም ይኸውልሽ እኔ በጣም የቅርብ ወዳጁ ነኝና ስለሱ ግን አንዳንድ የምሰማቸው ነገሮች ትንሽ ጥሩ አይደሉምና እስኪ ስለሱ የቅርብ ወዳጁ ሆነ እንዴት ነው እኔን ሲማታቀው ልክ ነሽ አንዳንዴ ትንሽ የመርሳት ችግር አለብኝና ስለምረሳ ነው እሺ መቅደስ ይባላል ይኸውልሽ መቅደስ እኔ እዚህ የመጣሁበት ምክንያት እንግዲህ ስለ ትዳራችሁ ዝና ስለ ትዳራችሁ ጥሩነት ትዳራችሁ ከሀገር አልፎ ለዓለም ወይም ደግሞ ለበርካታ ሰዎች ጥሩ ነው ብዬ አስባለሁ እንግዲህ ጓደኛዬን እስከማውቀው ድረስ በጣም ለትዳሩ የሚለፋ ልጅ ነው ግን እንደው አንዳንድ የምሰማቸው ነገሮች ትንሽ ጥሩ አይደሉምና እስኪ ስለዛ ለማውራት ነው የመጣሁት ማን እሱ ነው ለትዳሩ የሚለፋ አዎ ምንም ለትዳሩ የሚለፋ አይነት ወንድ አይደለም ባይገርምክ ምንም በቃ ሁሉ ነገሩ የሆነ በጣም ነው የሚያስጠላው እንዴት ማለት በቃ በጣም ነገሮቹ እንዴት ነው ስራ በስርዓቱ አይሰራ የመጣ መዘፍዘፍ ነው ስራ ቤት ውስጥ ስራ ያግዝ ምንም ነገር በቃ ጥቅም የሌለው ወንድ ነው ዳዊት እንደዛ አይነት ሰው ነው አዎ እንደዛ አይነት ሰው ነው በቃ ምንም እርግጠኛ ነሽ አሁን ስለዚህ ስለምታወሪው ነገር ስለ ባለቤቴ አይደል የጠየቀኝ እና ታዲያ ማለት እኔ በጣም ጠንካራ ሰራተኛ እንደሆነ ነው ኢቭን ከስራ ቦታ አልፎ እንግዲህ ቤት ውስጥ ስራ እንደሚሰራ ነው ማውቀው ባለቤቱን በደንብ እንደሚያግዛት ለሌሎች አርአያ የሆነ ትዳር እንዳለው ነው የምናውቀው ከሱም የምንሰማው ይሄንን ነው እሱ ሰው ፊት ነው ሰው ሲኖር እንደዛ ነው ሰው ሳይኖር ግን በቃ ጫማውን ራሱ በየቦታው ካልሲውን በየቦታው ያንጠባጠበ የሚሄድ አይነት ሰው ነው ኧረ እባክሽ እንደዛ አይነት ሰው ነውና በቃ በጣም የሚያስጠላ ትዳር ነው አንተ እንደምትለው ዝና ምናምን ደስ የሚል ትዳር አይደለም ያለን ስለዚህ አሁን በቃ ንግግርን ጨርሳልተን ግን ይሄ የሆነበት ምክንያት ካንቺ አይመስልሽም ካንቺ ማለት ያው የባልን ደካማ ጎን ሚስት ሞራለች የሚስትን ደካማ ጎን ባል ይሆናል ይባላል እና ደካማ ጎኑን እኮ እየሞላው ነው እስካሁን ያለውት አይ ምናልባት ትዳራችሁ ላይ ችግር ካለ ሁለታችሁም ተጠያቂ ናችሁ ብዬ ነው አይ እኔ ምንም አላጠፋሁኝም በእውነት የሱ ነው ችግሩ ማለት ነው ሙሉ ለሙሉ የሱ ነው ችግሩ ከቻልክ ጓደኛን ሄደ ምከረው አሁን ተነሳ በቃ ውጣ ቆይ አንዴ ተረጋጊ ቆይ አሁን እኮ በሰላም እያወራን ነው አይደል ደግሞ ፎቶአችሁ የእንትናችሁ ፎቶ በጣም ነው ደስ የሚለው ሁላ ፊርማ አለኝ እኔ ፈርም ያለው እዚህ እንኳን ደስ አለሽ አውጣ አመሰግናለሁ ግን አልጨረስኩም እኮ ቁጭ ብለን እናውራ እኔ አልጨረስኩም የመጣሁበትን ጉዳይ መቼ አስረዳውሽ ይኸውልሽ የእናንተ ትዳር እኔን ይመለከተኛል ትዳራችሁ ላይ ደግሞ ንፋስ ሲገባ እንደኛ አይነት ኃላፊነት የሚሰማው ሰው ትዳርን የማስቀጠል ኃላፊነት አለበት እያዞረ ስለ ትዳሩ ወሬ ያወራል ነው እያዞረ ትዳሪ ተበተነ ንፋስ ገባ እያለ ያወራል ማለት ነው በፍጹም ሳሙኑን ስራ ላይ ትንሽ እየተረበሸ ስለሆነ ምንድነው የገጠመው የሚለውን ነገር ነው እንጂ ምንም የነገረኝ ነገር የለም ቃል ገባልሻለሁ በዚህ ምንም መቅደስ ምንም የነገረኝ ነገር ግን ትንሽ ሰሞኑን የሚሰራቸው ነገሮች ላይ አንዳንድ ክፍተቶች ሳይ ስራ ላይ ካለው አቋም አንፃር ትንሽ አስቸጋሪ ስለሆነ ቁጭ በይ እንጂ እሱ ነው የሚመለከተኝ አሁን እንድትወጣ እየነገርኩ ነው በቃ ተቀምጬ ከዚህ በኋላ አንተ ካንተ ጋር ማውራ አንድ ደቂቃም ቢሆን የለኝም
እኔ አለኝ አንዴ ቁጭ ብለን እናውራ። ምንድነው እንደዚህ የሚያደርግሽ? ውጣልኝ በቃ ስለ ስራው ጉድለት እኮ እኮ የቅርብ ሰው ነኝ እያልኩሽ ነው እንዴ። ለምን አባቷን ምን አገባኝ? አባቷ አይደለም። ለምንድነው ማንረጋጋው? መቅደስ ተረጋጊ እንጂ። እሺ ቶሎ ወጣ